መልካምን የሚያደርጉ ከዘረኝነት የራቁ ማየት የማትፈልጉ ከሆነ ምን አይነት ወጣት ነው ማለት የምትፈልጉ? እንደዚህ አይነት አስነዋሪ ተግባራትን ሲያደርግ በዩቲዩብ ሳይ እግዚአብሔርን በጣም አፈርኩ። ሰመረ ባሪያው ትላንትና ምን ሲል ሰማሁት? ችግራችሁ ከክብራችሁ በላይ የሆነባችሁ ሰዎች ብሎ ጋሽ ሰለሞን ላይ ለመሳለቅ ሞከረ። እንደዚህ አፍሬ አላውቅም። በዚህ እዚህ ደረጃ ደረስናል መሰለኝ። ማለት ምን ቦታ አብረን ሄደናል። እስቲል አሁንም እኔ አገኘዋለሁ፣ ወዳጄ ነው ለኔ። አሁን ለምሳሌ እሱ ስግጥ ፍምስ ብሎ የመጣበት ሲስተም መሰገጥ ማለት መድፈር፣ በፖዚቲቭ መድፈር የሚለውን ነው እኔ ሰሌክት የማደርገው። ከዛው ምንም ሆነ ምንም የሰው ልጅ የሚታየው ያለፈው ጊዜ አይደለም። ዛሬ ደረጃ ላይ ደርሷል። አዶናይ ትናንትና እንዲህ ነበረ እኛ ምንም እጅግ በጣም የሚያሳዝን ዜና ነው። የ21 ዓመቱ ወጣት በሽርፍራፊ ሰከንዶች ውስጥ ህይወቱን አጥቷል። ሰላም እንደምን አላችሁ? ጋዜጠኛ ሶፎንያስ እጅግ በጣም በሚያሳዝን ሁኔታ ከአንድ ሰው የማይጠበቅና እጅግ በጣም ጸያፍ የሆነ የማይገባ እንደው ቃሉን ለመጥራትም በጣም ይከብዳል የተመሳሳይ ጾታ ነገር ሲያደርግ በመያዙ ሰሞኑ ላይ በትናንትናው ዕለት እጅግ በጣም መነጋገሪያ ነበረ። በጣም ያሳዝናል። በዚህ አይነት ደረጃ አንጠብቁም ነበር። ምክንያቱም የደረሰብኝ ያለ የተለያዩ ነገሮችን ሲናገር በማህበራዊ ሚዲያ ሁላችንም ተመልክተናል፣ ሰምተናል። ግን በዚህ ሁኔታ ላይ በአዳማ መገኘቱና የወጣው ማስረጃ እጅግ በጣም እንደዚህ ለመሆኑ ማረጋገጫ የሚሆኑ ሀሳቦችን አስፍረው ነበር እና በአንዴ በዩቲዩብ ቻናል ላይ ሙሉ ሀሳቡን ለመመልከት ችለን ነበረ። እጅግ በጣም የሚያሳዝን ነው። በዚህ ደረጃ አንድ ማህበረሰብ ላይ የሚያገለግል ሰው እኔ ያደርጋል ብሎ ማንም ሰው አይጠብቅም እና እንግዲህ የሚመለከታቸው አካላት ትክክለኛውን ነገር አጣርተው ምላሽ የሚሰጡ ይመስለኛል። በዚህ አይነት ሁኔታ ችላ ተብሎ የሚታለፍ ጉዳይ አይደለም። እኔም ተጨማሪ መረጃዎችን አሰናድቼ በሱ ዙሪያ አንዳንድ ሀሳቦችን ይዤላችሁ ብቅ እላለሁ። ወደ ዛሬው ሀሳባችን ስንመለስ ግን በአዶናይ ጉዳይ የመከላከያ አባላት ሳይቀሩ ሀሳባቸውን እየሰጡበት ይገኛሉ። እነዚህን ሀሳቦች አብረን የተመለከትን ቆይታ እናደርጋለን። እናንተም ቻናሉን ሰብስክራይብ እና ላይክ ያደረጋችሁ አብራችሁ እንድትቆዩ ጋብዛችኋለሁ። ወደ ቪዲዮዎች ወስዳችኋለሁ። በጣም ነው የምታሳዝኑ። የምር በጣም ታሳዝናላችሁ አንዳንድ ግለሰቦች ማለት ነው። እናንተ ምን አይነት ኢትዮጵያዊ ነው ማለት የምትፈልጉ? እናንተ ምን አይነት ኢትዮጵያዊ የሆነ ወጣት ነው ማየት የምትፈልጉ? መልካምን የሚያደርጉ ከዘረኝነት የራቁ ማየት የማትፈልጉ ከሆነ ምን አይነት ወጣት ነው ማየት የምትፈልጉ? እሺ በቅናት ወንድሙን የሚገል ወንድሙን የሚያጠፋው የወንድሙን እጅ የሚቆርጥ ነው ማየት የምትፈልጉ? እንዴ ስንት ከፍሎክ ነው ምናምን የምትሉኝ? እኔ ልንገርህ፣ አንድ ግለሰብ እንኳን በከፍለኝ ዋጋ ይቅርና እኔ በግሌ ለአገሬ ዋጋ ከፈልኩኝ እንጂ አገሬ ራሱ ለእኔ የከፈለች ዋጋ የለም። አንድ ዋጋ የከፈለልኝ ክርስቶስ ነው ለዛሬ እንድደርስ ምክንያት የሆነ ታውቃለህ። እኛም ቪዲዮ ራሱ ያን ቪዲዮ ራሱ አይቶ አያውቅም እስከዛሬ። እንዴ እሱ እንዲያይ ደግሞ አይደለም እኔ የሰራው። በሶሻል ሚዲያ የከፈታችሁት የሆነ ፕሮፓጋንዳ ደግሞ አለ። እንደዚህ ሆኖ እንደዚህ በቃ ተውት። እኛ እኮ በየትም ብትመጡ አለን፣ እንመልሳችኋለን። እናንተ አጥጋቢ መልስ እንሰጣችኋለን። እዚህ ሀባሻ ነው እዚህ ሀምባሻ የሚለው የሆነ ወሬ አለ። እንደዚህ ያልኩ ብሎ ይነፍሳል። ይሄ እንግዲህ የቅናት ብዛት ነው። ቅናት ከዚህ የተነሳ እኮ ነው የወንድሙን እጅ የሚቆርጥ የወንድሙን አንገት የሚቆርጥ ከዚህ የተነሳ እኮ የዚህ ፍሬ ናቸው እኮ የሰይጣን መናፍስቶች ልጆች ናቸው እኮ በመልካም የሆነ ነገር የሚናደዱ መልካም በሆነ ነገር የሚቀኑና በቃ ከቅናታቸው ብዛት የወንድማቸውን ነፍስ የሚያጠፉ ማለት ነው። ስለዚህ ምን አይነት ኢትዮጵያዊ ነው ማለት የምትፈልጉ? እኛ ባይዘው መልካም ነገር ስናይ መልካም ነገር የተሰራውን የተደረገውን አይተን ሼር የምናደርጉ ሰዎቹ መልካም ነገር አድርጎ የማያውቁ መልካም ነገር ሲያደርጉ ምን አይነት ተቀባይነት እንዲኖራቸው ለመግለጽ አክል ነው። ባይዘው ይሄ ልጅ ላይ ተናገራችሁ አልተናገራችሁ፣ አወራችሁ አላወራችሁ፣ እሱ እስከዛሬ ቪዲዮውን ራሱ አላየም። እኔ ተናገርኩ እኔ ምን አልኩ አይ ዶንት ኬር አገባኝም። ይሄ ልጅ ላይ ተናገራችሁ ምን አላችሁ አወራችሁ፣ ልጁ የከፍታ እንትን ላይ ነው ያለ። ዞር ብሎ እናንተ ወለ የሚያዳምጥበት ጊዜ ይኖራል ብዬ አላስብም። እና ከንቱ አትልፉ። ቤትም ብትመጡ ደግሞ እኛ እንመልሳችኋለን። በየትኛውም መንገድ ብትመጡ አለን፣ አታጡንም። ሰመረ ባሪያው ትላንትና ምን ሲል ሰማሁት? ችግራችሁ ከክብራችሁ በላይ የሆነባችሁ ሰዎች ብሎ ጋሽ ሰለሞን ላይ ለመሳለቅ ሞከረ። ሰውየው ካለም እርዱኛ አላሉ፣ መኪና ግዙልኛ አላሉ። እንደ ማንኛውም ሰው ለትራንስፖርት ሲሯሯጡ የሆነ ልጅ አያቸው፣ ቪዲዮ ቀረጸ። እስካሁን ሰርቶማ እንዴት ይህን ያህል ጊዜ አገልግለው እንዴት መኪና አይኖራቸውም አለ። አዶናይ ቻሌንጁን አስጀመረው። በቃ ተሳካላችሁ። አንተ ምን ያቃጥልሃል? በዚህ ያህል ምቀኝነት እንዲህ
ትችትም እኮ ልክ አለው እንጂ አንዳንዴ ይደብራል አይደብርም የሚለውንም ለይ እንጂ ስቶ ስለ አዶናይ ምናምን የመጨረሻ ቪዲዮ ነው እያልክ 2 አልበም ሆነው ልጁ ግን አይሰማም። በቃ ወደፊት ቀጥሏል። ገና ሌላ የሆነ በጎ ስራ ሰርቶ ያሳያል። ግን ሰውየው ላይ ግን ለመሳለቅ ቢያንስ ታላቅ አይደሉ እንዲ አክብራቸው እንጂ ሰውየው አለመኑ ከበሩ እንጂ ምንም ያጡት ነገር የለም። ክብራችሁ ከችግራችሁ ከክብራችሁ በላይ የሆነባችሁ ብለህ ስትሰብ በጣም ይደብራል። ተው የማትወስዱት በጣም ብዙ ሰዎች አላችሁ። አሁን የቲክቶክ ሽልማት ተሸለመ የተባለውን ግለሰብ ወጣት ነው ባይዞ ቢያደርግለት ደስ ይለኛል። በጥሩ ፓዝ ሄዶ በጥሩ ምናምን ሄዶ አንፎርቹኔትሊ በጥሩ ፓዝ ሄዶ አይደለም እዚህ ሀገር ውስጥ በጥሩ ፓዝ ሄዶ እንዳልኳችሁ እውቅና ስለማትሰጡ እንዳያልፍ እያደረጋችሁ ያላችሁት አሁን እናንተ በዚህ ልጅ ምክንያት የሸለማችሁት ሽልማትና ያገኛችሁት ሁካታና ግርግር እና እሱ ያገኘው ኢንፌመስነት ጥላ ስር ተጠላችሁ የራሳችሁን ስምና ምናምን ልታድሱ የምትሞክሩ ሰዎች በጣም ያፈርኩባችሁ ነኝ። በነገራችን ላይ እንደዚህ አፍሬ አላውቅም። በዚህ ሀገር እዚህ ደረጃ ደረስናል መሰለኝ። ማለት ምን ሰግጥ የሚል ቃል አንዴ ለምጠራው እዚህ ጋር ብቻ ትርጉሙ ምንድነው ተብሎ ቢጠይቅ ሰው አንዳንዱ በማር ሊያለሰልሰው ይሞክራል። ኖ እሱ ማለት የፈለገው እንዲህ ሳይሆን መጥፎ ነገር ሳይሆን ምን ውስጥህን አዳምጥ እንዲህ ብሎ ለማለት ነው የፈለገው እንጂ እንደዛማ አይደለም ምናምን ትሉ ኢንቴንሽናሊ እብደቱን ስፖንሰር ማድረግ የምትፈልጉና በዚህ በማር ለውሳችሁ ልታብራሩ ለምትሞክሩ ሰዎች አሏችሁ። በጣም ይገርማል። አንዳንዴ እውቅና ማግኘት የሚፈልጉ ሰዎች እውቅና ያገኙ ወይም ደግሞ የሰሩት ስራ አቅም ኖሮት ወደፊት መጥቶ ማህበረሰቡ ላይ የሆነ ለውጥ አሳይቶ የተወሰነች ለውጥ አሳይቶ ተቀባይነት አያገኙ። ከዛ ምን ይሆናል? የሆነ ሰው ይመጣና የሆነ ሀሳብ ይዞ መጥቶ ቶሎ ይወጣል ከመሃላቸው እና በዛ መሃል ላይ ያ ሰው ብዙ ለውጦችን ሲያሳይ ብዙ ተቀባይነትን ሲያገኝ እኔ ጥሩ ናቸው የምንላቸው ሰዎች በዚህ ደረጃ ተቀይረው ያልሆነ ንግግሮች ይናገራሉና ሰመረ ባሪያ በዚህ መልኩ በዚህ ደረጃ ይናገራል ብዬ አላስብም ነበረ። እኔስ ግን ይሄን ነገር መናገሩ የሱን ባህሪ ነው አጉልቶ ያሳየው እንጂ በአዶናይ ዙሪያ የሚያመጣው ተጽዕኖ የለምና እስቲ ለዚህ ሀሳብ ምላሽ የተሰጠበት ሌላ ቪዲዮ አለ። እሱን ቪዲዮ ተመልክተን እንመለስና የአዶናይ ኮንተንት ወደ ኋላ ተመልሳችሁ ብታዩት ሊያሳስረው የሚገባ ነው እንጂ ሊያሸልመው የማይገባ ነው። አንተ በቲቪ አቴንሽን ስላልተሰጠ የአዶናይን ስም ካልጠራ ቫይራል አይወጣልህም እና ቪዲዮ ዝም ብለህ አንተ ሲጀመር ማለት ነው አይሆንልህም። በቃ አይሆንልህም አይደለ እንዴ? ምቀኛ ስለሆንክ ነው የማይሆንልህ። ድሮም የቲቪ እንትን የሆነ ሰዎችን ማጣጣል ሰዎችን ቡሊ ማድረግ ነው። አንተ ቡሊ ማድረግን ኮንተንት አድርገህ በቲቪ እየሰራክ ዛሬ ወተክ የስንት ሰው ህይወት የቀየረ አንድ ቀን ስለ ሰው ኔጌቲቭ ለሰደበው ሰው አዶናይ ሞጣ እንደዛ ሙልጭ አድርጎ እየሰደው የሞጣን አዝናኝ ነገር ብቻ እያነሳ እኔ ያስቀኛል። ሞጣ ቢልጅ አንተ እንደዚህ ልትናገር ትችላለህ? ምን ታውቃለህ? አንተ እኮ የምታደርገው የምትሰራው ኮንተንት ሰዎችን ቡሊ ማድረግ እኮ በውጭ ሀገር የሚያሳሰር ነው። ዛሬ ኢትዮጵያ ላይ ቲቪ ላይ ወተክ የአየር ሰዓት መከራየት ስለቻልክ ስለሰራህበት እንደዚህ ይሄን ያህል ልጁ እንድትረግጣ አትችልም። አብሳላት እባክሽን ነይና የጭንቅላት ዲቶክስ እንዴት እንደሚደረግ ለነዚህ ህዝቦች አስተምሪልን። እንዴ ለምንድን ነው እንደዚህ ግግም ብላችሁ ሰውን እንዴ? እናንተ እኮ ይሄ የምትፈቱት እኔን ስግጥናን የፈታችሁበትን መንገድ የሰገጣችሁት እናንተ ናችሁ። ስግጥና ማለት ድድብ ብላም ብለው እሱን የሆናችሁት እናንተ ናችሁ። ሰውን ለመጣል ይሄንን ያህል የምትጥሩ ቀን ማታ እማትተኙ። አሁን እኮ ገባኝ። ማን ነው ናሆም ፎንቲ ቲክቶክ አዋርድ ላይ ዋንጫ ከበላ በኋላ ስንት ሰው ነው ናሆም መጥፎ ነው ብሎ ይመጣል? አያችሁ፣ የሰው ከፍታ ነው የሚያናድዳችሁ። ትናንትና ናሆም ፎንቲ ምንም ሳይሸለም ምን ሳይል ሲሰራ ምናምን እያለ ሲሰራ ጅልነቱ ደስ ይለናል ምናምን ስትሉ ዛሬ ሲያሸንፍ ሲሸለም ህይወቱ መኖር ሲጀምር ማግባት ሲጀምር ምን እያላችሁ ናሆም መቀኛ ነው፣ ናሆም ክፉ ነው፣ ናሆም ጆሲን አልጠይቅም ምናምን እያላችሁ የምትመጡ የማይሆን ጭንቅላት ያላችሁ ሰዎች። እቺ ሊያሾው ደግሞ እንትናለች ጆን ዳን የሚመጣበት ጊዜ እንትናኔ አዶናይ ተመጻደቀ። አንቺም ሰው ነሽ፣ እዚህ ዩቲዩብ ቪዲዮሽ እየታየልሽ ነው። አንቺም ሰው ነሽ። ሰውን የስንት ሰው ህይወት ትዳር እየበጠበጥሽ እየሰራሽ አንቺም እየተሳካልሽ ያለሽ ሰው ነሽ። አንቺ ባትናገር አንቺ ማለት ነው ለቤታ ደሞዝ እየከፈልሽ መኖር ያለብሽ ሰው ነሽ። ቤታን እያወራሽ የቤታ እያጠለጠልሽ የቤታ አድናቂዎች እየመጡ አንቺን እንትን ኔጌቲቭ ነገር እያዩ ለቤታ ሂደው ጊፍት እየሰጡ ምን እያሉ
ቤታ ስላለች ነው አንቺ እዚህ ያለሽው። እኔ ብለሽ ነው ብታስቢ። በዚህ ያህል እንትን አትበይ። በጣም ከአንቺ ጋር አንቺ ደግሞ ዲቶክስ ብቻ አይደለም ብሬን ዋሽ የሚያስፈልግሽ ሰው ነሽ እና አንዳንዴ እንትን አትበሉ። የተራ ሰዎች ናችሁ፣ ግን አትስቀጡ ካላችሁበት። ቢያንስ ራሳችሁን ለመቀየር ሞክሩ። አንተ ደግሞ ቦርጭህን አጥፋ መጀመሪያ። አንተ መሰገጥ ግዴታ የሰው የህይወት መርህ መሆን አለበት። የመንፈሳዊም ሰው ሰገጠ የሚለውን የአማርኛ መዝገበ ቃል ሸለመ፣ ቀመቀመ፣ አስጌጠ፣ ዘመዘመ፣ አጠቆረ፣ ቋጠረ፣ አስከፋ የሚለው በተለይ ፊትን፣ ተሰገጠ ሲባል ደግሞ ተቀመቀመ፣ ተሸለመ አይነት ትርጉሞችን ይሰጠዋል። ስንጠቀምበት ወዳደግነው ወደኛ ትውልድ ስናመጣው ሰገጠ ሁለት ትርጉም አለው። ሰግጬ ነው ማጠናው፣ ሰግጬ ነው የምሰራው እንባባል አልነበር እንዴ ድሮ? አንተ ሰግጠንና ጥና፣ ፈተና እየደረሰ ነው። ወጥረህ በሙሉ ኃይልህ፣ በሙሉ ጉልበትህ፣ በሙሉ ጊዜ ለአንድ ነገር መሰጠት ትጋት እንደማለት ነው። ይህ ያንተ አሰግጥ፣ የጅል ስራ አትስራ፣ ፋራ አትሁን። አያችሁ፣ መሰገጥ ሁለት ትርጉም አለው። አንድም በርትቶ ወጥሮ መስራት ነው። ሁለትም የጅል የቂል ያላዋቂ ስራ ማድረግ ነው። አዶናይ ሁለቱንም የያዘ ነው። ወጥር፣ በርታ፣ አይዞ ይልህና ደደቡን እውቀት አይጠቅምም ይልሃል። መሰገጥ አዲስ የቋንቋ አይደለም። ሁለቱም በፖዚቲቭ እንዲሁም በኔጌቲቭ የሚተረጎም ነው ማለት ነው። እኔ ከምሰግጥበት ጉዳዮች ውስጥ ቸርች ህብረት ማድረግ፣ አገልግሎት፣ መንፈሳዊ እንቅስቃሴ የምሰግጥበት ጉዳይ ነው። ስነ ጽሁፍ የምሰግጥበት ጉዳይ ነው። ሚዲያ የምሰግጥበት ጉዳይ ነው። አእምሮ እንዳለው ሰው፣ ዘመን እንደተሰጠው ሰው፣ መንፈሳዊም እንደሆነ ሰው መሰገጥ ግዴታችን ነው። ባለን ዘመን በተሰጠን ቦታ፣ በምንገባበት በምንወጣበት ቦታ ሰግጦ መስራት፣ ማድረግ፣ መፈጸም ግዴታችን ነው። በተመሳሳይ ስግጥ ማለት ፋራ መሆን፣ ከሰውም ከመንፈሳዊም ነገር የማይጠበቅ ነገር ማድረግ፣ እሱንም ማቆም አለ። Adonai is my best friend, by the way. We call each other, we advise each other, we eat together. በጣም ብዙ ቦታ አብረን ሄደናል። እስቲል አሁንም እኔ አገኘዋለሁ፣ ወዳጄ ነው ለኔ። አሁን ለምሳሌ እሱ ስግጥ ፍምስ ብሎ የመጣበት ሲስተም መሰገጥ ማለት መድፈር፣ በፖዚቲቭ መድፈር የሚለውን ነው እኔ ሰሌክት የማደርገው ከዛ ውስጥ። በመጥፎ ነገር አላየውም ያንን ነገር። ነገር ግን በእርግጠኝነት አዶናይ አም ሚሊዮነር ቢል፣ ይሄን ካምፓኒ ክሬት አደረግኩ ቢል፣ this is my life ቢል፣ እርግጠኛ ሁኜ ነው የምነግርህ ጠላቶቹ ዛሬ እየደገፉት ያሉ ሰዎች ናቸው። እወቅ ይሄንን። አሁን ደሃነኝ ስትል ነው እዚህ አገር ላይ ሰማይ ላይ ሰው የሚያወጣ። የሆነ ላይፍ እየኖርኩ ነው ስትል፣ ፈጣሪ የተመሰገነ ይሁን ቢያንስ ጌታዬ ይሄን ነገር እኮ አደረገልኝ ስትል፣ ቀጥታ የመንግስት ነው ይሉሃል። እኔ አሁን እንዳልከው ሚስት ስለሌለኝ ሚስት ቢኖረኝ ኦሮሮሮሮ የእሷ ብር ነው እኮ ይሉሃል። የእሷ ሀብት ነው እኮ ይሉሃል። በእሷ ብር ነው እንደዚህ የሚሆነው ይሉሃል። እሷን አጭበርብሯት ነው ይሉሃል። ኦልሬዲ ያዝግ ነው ገባ። ከዛ ወደ መንግስት ይወስዱሃል። ወደ ምን ይወስዱሃል? አዶናይ ዛሬ ላይ ሆኖ በዚህ ደረጃ ያው ኦፍ ኮርስ ኤቭሪባዲ የራሱ የሆነ ታይም አለው። እኔም እኮ 2 years 3 years ago the same story as አዶ እኔ ብዙ ጊዜ ህይወት ዘመኔን አብዛኛውን ሰዓት ላይ በበረሃ በግዳጅ ላይ ስላሳለፍኩኝ ራሴን እንዴት አድርጌ ገመታለሁ መሰላችሁ? ቢያንስ ከብዙ ነገሮች አርቄ ስላለውኝ ከእውቀት ነፃ ነኝ ብዬ ነው ራሴን የማስበው ማለት ነው። ምክንያቱም ብዙ ነገሮች በልጅነቴ ያልፈውኛል በረሃ ላይ ያለውኝ። ስለዚህ እውቀት ያለኝ አይመስለኝም። ነገር ግን አሁን ላይ ቲክቶክ ላይ የሚመለከታቸው አንዳንድ ታላላቅ የሚባሉ ሰዎች ከአንደበታቸው የሚወጡ ቃላቶችን ስመዝናቸው አሃ ለካ እኔም ትንሽ ለካ ማሰብ ይችላሉ ብዬ ራሴን ዞር ብዬ እንዳያደርገውኛል ማለት ነው። ምን ለማለት ፈልጌ ነው? አሁን ዮኒ ማኛና ሞጣ ስለ አዶናይ የሚናገሩት ነገሮች በዚህ ሰዓት ላይ እጅግ በጣም ደስ የማይል ነገር ነው። ከነሱ የማይጠበቅ ቃላቶች ነው። ምንም ሆነ ምንም የሰው ልጅ የሚታየው ያለፈው ጊዜ አይደለም፣ ዛሬ ምን ደረጃ ላይ ደርሷል ነው። አዶናይ ትላንትና እንዲህ ነበረ፣ ለኛ ምንም ሊጠቅመን አይችልም ማለት ነው። ዛሬ አዶናይ ወደንም ጠላንም በብዙ ሰዎች ልብ ውስጥ ገብቷል። ለምሳሌ እኔና አዶናይ ዛሬ ድንገት እንኳን ከዚህ ዓለም በሞት ብንለይ እኔ ለሀገሬ ያገለግልኩኝ ነው ያለሁት፣ መስዋዕትነት ነው የከፈልኩኝ ያለሁት ማለት ነው።
እኔ በፍጹም አልታሰብም። አዶናይ ግን ለአመታቶች ያክል በሰዎች ልብ ውስጥ ይታሰባል። ምክንያቱም በሰዎች ልብ ውስጥ ገብቷል ማለት ነው። በቃ በሰዎች ደካማ ጎን ውስጥ ገብቷል። በኢትዮጵያ ደካማ ጎን ውስጥ በአብዛኛው ማህበረሰባችን ውስጥ ገብቷል። ትልቅ ስራ ሰርቷል። በቃ እየሰራም የሚገኝ ወጣት ነው፣ ታዳጊም ነው። ይሄ ልጅ አሁን በሰዎች ልብ ውስጥ እንዳለ በእግዚአብሔር ልብ ውስጥ አለ ወይስ የለም ወይ የሚባለው ደግሞ እሱ ሌላ ጥያቄ ነው ማለት ነው። ቢሆንም ግን የሆነ ሰውን እኛ ማድነቅ ባንችል ወይም ደግሞ መደገፍ ባንችል ራሱ ዝም ብለን እንኳን ማሳለፍ ወይም ደግሞ ዝም ብለን እንኳን ማየት አንችልም እንዴ? ለምንድን ነው የልጁን ደካማ ጎን በቃ በየሚዲያው ዝም ብሎ ያብጠረጥሩ የሚናገሩት ማለት ነው? ዮኒ ማኛም የሚናገረው ነገር ምንም ነገር የሚመች ነገር አይደለም። ሞጣ ቀራኒውም የሚናገረው ነገር ትክክል አይደለም። በቃ ወደዳችሁም ጠላችሁም በቃ ልጁ ተተኩሷል። ነገ ደግሞ ልክ እንደ ዩጎዝላቪያ ባንዲራ ደግሞ ጥብ የሚልበትም ሰዓት ደግሞ ሊደርስ ይችላል። ስለዚህ ያ ጊዜ እስከሚመጣም ድረስ ደግሞ መታገስ መጠበቅ አለ። ለሰው ልጅ ክፉ ማሰብ ጥሩ ነገር አይደለም። በቃ እስኪ እንተው። ይሄ ልጅ በቃ ተወርውሯል፣ በቃ አድጓል፣ ተተኩሷል፣ ሄዷል። በቃ እንዴ ምንድነው? ምን ችግር አለበት? በቃ እንዴ ለምንድነው እንደዚህ የምንመቀኘው? እርስ በርሳችን እንዋደድ። ከምንም በላይ እኮ እኛ ላሸንፈን የሚችለው እኮ ፍቅር ነው። እሱም እኮ ፍቅርን እየሰጠ እኮ ነው። ይሄ ልጅ እኮ ያለውን እያካፈለ እየረዳ ለኢትዮጵያውያኖች መረዳት የሚገባቸውን ሰዎች እየረዳ እስካለ ድረስ ቢያንስ እንኳን መደገፍና ማድነቅ ባንችል እንኳን እባካችሁ የምትጠሉ ሰዎች ጥላቻችሁን አስወግዳችሁ ባትናገሩ እንኳን ዝም ብላችሁ ተመልካች ብትሆኑ ይሻላል የሚል የግሌ አስተሳሰብ አለኝ። አመሰግናለሁ። እጅግ በጣም የሚያሳዝን ዜና ነው። የ21 ዓመቱ ወጣት በሽርፍራፊ ሰከንዶች ውስጥ ህይወቱን አጥቷል። ይህ የምትመለከቱት ልጅ እንግዲህ የ21 ዓመት ወጣት ነው። መንገድ ላይ መኪና ተበላሽቶባቸው እየጠበቁ እያለ ሌላ እንቅልፍ ያስቸገረው እና በእንቅልፍ የተዳከመ ሌላ ኤፌሰር መኪናውን ገጭቶት እነሱ መሬት በነበሩበት እንግዲህ ጉዳት አድርሶበታል። ከዛም ወደ ሆስፒታል ቢደርስም ህይወቱን ማትረፍ አልተቻለም። ነፍስ ይማር ለቤተሰቦቹ እንላለን። እጅግ በጣም ያሳዝናል። እንግዲህ ሁላችንም እንደሰማነው በአዶናይ ዙሪያ የተለያዩ ሀሳቦች ተብለዋል፣ የተለያዩ ነገሮች ተብለዋል እና በዚህ ደረጃ ተቆሞ የሚቀሰቀስ ሀሳብም አይደለም። ሰግጥ የሚለውን በጥሩ ሳይድ ከተጠቀምነው በጣም ብዙ ሰዎችን መለወጥ ይችላል። በተለይ ወጣቱ ላይ ሞቲቬት አድርጎ ብዙ ነገር መስራት ይችላል። የታመቀ ጉልበት የተሻለ ነገር መስራት እየቻሉ በፍራቻ ውስጥ በይሉኝታ ውስጥ ላሉ ሰዎች በጣም አሪፍ ነገር ነው። ምክንያቱም አዶናይ ይዞ የመጣው ምሳሌ ሌላ ነገር አለ፣ ራሱን ነው ይዞ የመጣውና በጥሩ ሳይድ ከተቀበልነው በጣም ብዙ ለውጦችን ማምጣት የሚችል ሀሳብ ነው። ስለዚህ አግባብነት ባለውና በጥሩ ሳይድ መጠቀም ኃጢያቱም ክፋቱም አይታየኝም። ወደ መጥፎ ሳይድ የሚጠቀሙ አካላት ላይ እርምጃ መውሰድ ይችላሉ፣ የሚፈልገው አካል ማለት ነው። ወደነ መንሱር ከቤቱ ምን ማለት ነው? እኔም እንደዛው እየሰጠው ነው የመጣሁት። እኔም እየሰጠው ነው የመጣሁት። እሺ አዶናይን አንዴ ነገር ልበልና አዶናይ ስግጥ ምናምን ብሎ ፈምሷል። ኦኬ ሁለት ነገር ነው አዶናይን በጣም እንትን ያደረገው አይደል? ሁለት ስህተት ነገር ሰራ የሚባል ሁለት ነገር ብቻ ነው። አንደኛው የእንትኑ ጉዳይ የእንትን ሱስ አለብኝ ያለው፣ ሁለተኛው ደግሞ ያው አንተ ስላለ አልበለው ብዬ ነው። ያው እኔ አክባሪ ነኝ፣ ሰው ሌሎች ቢኖሩ ጅቦ ችግር የለም። ግን ሁለተኛው ደግሞ ገንዘብ የለኝም ብሎ አልቅሶ ሁሉ ማህበረሰብ አዋጦለት ምን ብሎለት ድሃ እንደሆነ ወደውት ነበር፣ ድሃ በመሆኑ እንትን በመሆኑ። ከዛ በኋላ ግን ኢትዮጵያ ሲገባ የሀብታም ልጅ እንደሆነ ሲናገር ተናደዱበት አይደል? ተበሳጩበት። ግን ከዛ በኋላ ገብቶ ፍምስናውን አግኝቶታል። እኔ አሁን አዶናይ ተመችቶኛል። ከአሁን በኋላ ያለው ነው የአዶናይ ነገር። ከአሁን በኋላ መድረኩን አግኝተዋል። መድረኩን አግኝቶ ምን እየሰራ ነው? መልካም ስራ እየሰራ ነው። ልጆችን እየረዳ ነው። አዌርነስ እየፈጠረ ነው። ለወጣቱ ሞቲቬት እያደረጋቸው የኮሌጅ ተማሪዎች የምን ተማሪዎች ምን እያደረጉ ነው ያሉት? አሁን እሱን በሚለው ንግግር ለበረከት ስግጥ በል ለህይወት ስግጥ በል ምናምን እያለ ብሔርተኛ አይደለም፣ ሃይማኖተኛ አይደለም፣ ፖለቲከኛ አይደለም። ዛት ዘ ፖይንት 4 ነጥብ መብቱ ነው። አሁን ለሰ የፈመሰ ሰው ቴዲ አፍሮ ወይም የሆነ ሰው ጀርኒውን ወደ ኋላ አይደን ብንመለከት ምናልባት ሰግጦ ነው የሆነ ቦታ የደረሰው። መስገጥ ማለት በአንድ በኩል ኢቭን እኮ ብዙ ስማ፣ እዚህ ለምሳሌ ጄዚ የሚባል ታውቃለህ? ጄዚ የሚባል ኦኬ፣ ጄዚ አሽሻጭ ነበር፣ ድራግ ሻጭ ነበረ። በጣም የታወቀ ረዳ። በጣም አብዛኛው እዚያውን ራፐሮች ምናምኖች መጥፎ ነገር ሲያደርጉ የነበሩ ሰዎች ያንን እውቅና ተጠቅመው የሆነ ደረጃ ደረሱ። ያ ፓስት ላይፋቸው ነው።
ላለፈው 20 ዓመት ግን ይህ ሰው አሁን ብዙ ነገር እየሰራ ነው። አፍሪካን አሜሪካኖች ብዙ ነገር እየሰራ ነው። ለምን ኢትዮጵያውያን ብቻ ነው በድሮ ማንነት ብቻ እንትን መያዝ የሚፈልጉት? ኢዮዳብ እኔ ልንገርህ አንድ ነገር I don't have something bad past my life my brother go to check everybody ምንም አይነት ለትውልድ መጥፎ የሆነ ነገር ለትውልድ ጥሩ ያልሆነ ነገር የድሮ ላይፍም የለኝም እኔ አልহামዱሊላህ ለምን ነው የሚቀኑት? እሺ መንፉር እኔ አሜሪካዊ ለምን ነው ያበሻ ወንዶች ናቹራል ይሄ ተፈጥሮ ነው እኮ ተፈጥሮ ነው ምን ታደርገዋለህ ነው በጣም ይቀናሉ ስማ በጣም ይቀናሉ እኔ በህይወቴ እንደ ሀበሻ ወንድ የሚቀና ለምሳሌ ወንድ መልሱ ሪል ነገር እያዩ ፌክ ነው ይላሉ ፌክ ነገር እያዩ ሪል ይላሉ አሁን ለምሳሌ አቅ ለመናገር አያጅቦ አንድ ጫማ ቦረውርለት ህይወቱ ይለወጣል አቃለሁ እሱ ብቻ አይደለም መልሱ አትከስከሰው ቁጭ ብለዋል ወንድሜ ነው ብዬ ቸግሮት ጓደኛዬ ብር ልኬለታለሁ አንደስተናረክ አሁን ፌል አድርጓል እሱ ብር ፌል አድርጓል 2 ዓመት አልፎታል ፌል ይኸውልህ ምን መስፋይ ለሌላ የፈለኩም ለጠቃላ አያጅቦን አሁን እኔ ግን እረዳዋለሁ መልሶ አንተ አሁን ስናወራ ብዙ ጊዜ መድረክ መስጠት የሌለብን አብረን መናገር የሌለብን ሰዎች ጋር እንነጋገራለን አይመጥኑንም አሁን አያጅቦ በብር ብትለውም በእውቀት ብትለውም በኑሮ ቢካዝ እሱ ላይፍ ስታይሉ ነው ከዛ ቢወጣ ይለወጥ ይሆናል ከዛ ቢወጣ መጥቶ ጥሩ ደረጃ ቢሆን ቢማር ልክ ሶሳይቲ ጋር ቢቀላቀል ደና ሰው ሊሆን ይችላል ግን ሊሆን አይችልም ቢካዝ እሱ ቪዥኑ ምንድነው ያለበት ቦታ ነው አብዛኛው ሰዎች ሶሻል ሚዲያ ላይ መንሱር የሚሳደቡት የሚተቹ ሰዎች ህይወታቸው ምንድነው ኑሯቸው ምንድነው ሰው እኮ መጥፎ ስለሆነ አይደለም ከውስጡ ታውቃለህ መንሱር እንደዛ የሚሆነው ሰው እኮ አንተን መሆን ስለሚፈልግ አንተን መሆን ስለማይችል አንተን ማጣጣል ይፈልጋል አንተን ካጣጣለ ለምን እንደሚያጣጥል ታውቃለህ አንተን መሆን ስለማይችል አንተን ካጣጣለ በጭቅላ